የለኝም መኪና የለኝም ይሄ ለጀማሪዎች በጣም ከባድ ነው ይያላችሁ እንግሊዘኛ ከባድ ነው ይያላችሁ ለተቸገራችሁ ነው ቀላል እስቲ በዚህ መንገድ እንግሊዘኛን ተለማመዱ ለምሳሌ አለኝ አላት ነበረኝ ነበራት የሚሉ ቃላቶችን እንዴት አድርጋችሁ የምታመጡት በቀላሉ ሰው እነዚህ ሶስት ቃላት እንጠቀማለን has have እና had ኦኬ እነሱን ደርድረን እንሰራለን ማለት ነው መኪና አለኝ ብላችሁ ምንድነው የምለው ማለት ነው I have a car አይደል በጣም ጥሩ እሺ መኪና አላት እሷ ቢሆን haveን አይደለም የምትጠቀሙት ማንን ነው she has a car በጣም አሪፍ መኪና ነበረኝ ቢሆንስ በፊት ምን ይሆናል ማለት ነው hadን እዚህ ጋር ታመጡታላችሁ I had a car መኪና ነበራት እሱ መኪና ነበረው ስትሉ ደግሞ አሁንም had ነው የምትጠቀሙት ምን እንላለን she had a car እስቲ ይሄንን ወደ ኔጌቲቭ እንቀይረውና ኔጌቲቭ ላይ ደግሞ ኑልኝ ምንድነው መሰላችሁ የምንጠቀመው don't have doesn't have እና didn't have alright so እነዚህ እንጠቀማለን ማለት ነው የለኝም መኪና የለኝም እስቲ ሞክሩት good I don't have a car አይደለም መኪና የላትም እሷ ምን ይሆናል she doesn't have a car she doesn't have a car በሉት በጣም ጥሩ መኪና አልነበረኝም በፊት ኦኬ ምን ይሆናል እሱ I didn't have a car በጣም ጥሩ ከዛ ምን እንደምትሉት ማለት ነው መኪና አልነበራትም በፊት መኪና አልነበራትም so past ነው ማለት ነው she didn't have a car እንደዚህ ያላችሁ እናንተ ፕራክቲስ አድርጉ ነው ከፈለጋችሁ boyfriend አለኝ girlfriend አለችኝ boyfriend አላት ኦኬ girlfriend አለችው እያላችሁ ማለት ነበራት ነበረው እያላችሁ እሱን ኮሜንት ሴክሽን ላይ ጽፉልኛላችሁ ማለት we'll see you next time keep practicing